ይህ የተብላላ ወይም ፈርመንትድ የሆነ የሩዝ ውሃ ሲሆን የሩዝን የአልሚ ምግብ ጥቅሞች ለመጨመርና ለፀጉር እንክብካቤ ይበልጥ ውጤታማ ለማድረግ የሚረዳ ቀላል ሂደት ነው። የሩዝ ውሃን እንዴት እንዲብላላ እናደርጋለን እና ለፀጉር እንዴት መጠቀም እንደምንችል ደረጃ በደረጃ የምናይ ይሆናል። በቀጥታ ወደ አዘገጃጀቱ እንለፍ። በመጀመሪያ የምናደርገው ማጠብ ነው። አንድ ኩባያ ሩዝ ወስደው ከማንኛውም ቆሻሻና ባዕድ ነገር ነፃ እንዲሆን በደንብ ማጠብ ነው። በሁለተኛ ደረጃ የምናደርገው መዘፍዘፍ ነው። የታጠበው ሩዝ ላይ 2 ኩባያ ውሃ በመጨመር ከ15 እስከ 30 ደቂቃ ዘፍዝፈን ካቆየነው በኋላ በመቀጠል ለፈለጉት ነገር መጠቀም ይችላሉ። እኛ የምንፈልገው ይህንን ውሃ ነው እንዲብላላ የምናደርገው። አሁን ወደ ማብላላት ሂደቱ እንቀጥል። ይህን የጠለለ ውሃ በነጠላ ጨርቅ ይሸፍኑት። የሚሸፈንበት ዓላማው ከአቧራ ወይም ከብክለት ለመከላከል ነው። ይህንን ውሃ በክፍል ሙቀት ውስጥ ለ24 ወይም ለ48 ሰዓታት አስቀምጡት። ከፈለጉ ከዚያ በላይ ለረጅም ጊዜ ማቆየት ይችላሉ። ነገር ግን ከ24 እስከ 48 ሰዓት ጥሩ መጀመሪያ ነው። ከ24 ከ48 ሰዓት በኋላ የመብላላት ምልክቶችን ይመልከቱ። እንዴት ነው እንደተብላላ የምታውቁት? በጣም ቀላል ነው። የመብላላት ምልክቶችን ማየት ነው። በመጀመሪያ እንደ ሽታ ያለ ነገር ያሽትቱት እና ሽታው ከተቀየረ ይህ ማለት ተብላልቷል ማለት ነው። ሁለተኛው ደግሞ አረፋ መፍጠሩን መመልከት ነው። አረፋ የሚፈጥረው በመብላላቱ ምክንያት ነው። ማስቀመጫውን ይመልከቱት። ገጽታው መብላላቱን ይነግራቸዋል። ገጽታው ደመናማ ከሆነ ይህ ማለት ተብላልቷል። መብላላቱን ከተመለከታችሁ በኋላ ይህን ውሃ ነጠላ በመጠቀም ያጥልሉት እና ጥርት ያለ የሩዝ ውሃ ያገኛሉ። ይህን በንጹህ ዕቃ ያስቀምጡት። አሁን ጥቅም ላይ ለመዋል ዝግጁ ነው። ከአጠቃቀሙ በፊት እንዴት ማስቀመጥ እንዳለባችሁ ልንገራችሁ። ፍሪጅ ውስጥ ከ3 እስከ 5 ቀን ማስቀመጥ ትችላላችሁ። ለምንድን ነው ፍሪጅ ውስጥ ማድረግ ያስፈለገው? የመብላላት ፍጥነቱን ለመቀነስ ነው። ምክንያቱም ሽታው በጣም ጠንከር ያለ ይሆናል እና ሊከብዳችሁ ይችላል። ስለዚህ ፍሪጅ ውስጥ ከ3 እስከ 5 ቀን ማስቀመጥ ይኖርባችኋል። ከ5 ቀን በኋላ ለመጠቀም ከባድ ይሆንባችኋል። በዚህ መልኩ ነው የሩዝ ውሃን የምታብላሉት። አሁን ወደ ሁለተኛው ሂደት እንቀጥል። ቀላል ነው። ሩዝን በመቀቀል ነው። በድጋሚ 1 ኩባያ ሩዝ በመጠቀም እናጥበዋለን እና ለ30 ደቂቃ እንዘፈዝፈዋለን። ከ30 ደቂቃ በኋላ ይህንን ውሃ እናጠለውና እንደገና 2 ኩባያ ውሃ ጨምረን ከ15 እስከ 20 ደቂቃ እንቀቅለዋለን። ከ15 እስከ 20 ደቂቃ በኋላ ሩዙ ዝግጁ መሆኑን ታስተውላላችሁ እና ውሃውን በሌላ ዕቃ ላይ ያጥልሉት እና በቤት ውስጥ ሙቀት እንዲቀዘቅዝ ያድርጉት። በዚህ መልኩ ነው የሩዝ ውሃ የምታዘጋጁት። ፍሪጅ ውስጥ እስከ 3 ቀን ድረስ መቀመጥ ይችላል። እነዚህ የሩዝ ውሃን የምናዘጋጅበት 2 መንገዶች ናቸው። አሁን ደግሞ የሩዝ ውሃን ፀጉር ላይ እንዴት እንደምንጠቀም እንመልከት። የሩዝ ውሃን የምንጠቀምበት 4 የተለያዩ መንገዶች አሉ። የመጀመሪያው ቅድመ ሻምፖ ነው። የሩዝ ውሃውን ከቆዳው ጀምረው እስከ ፀጉሩ ጫፍ ድረስ በማድረግ ከ15 እስከ 30 ደቂቃ ያቆዩ እና ከዛ ፀጉራችሁን መታጠብ ወይም ሻምፖ መጠቀም ትችላላችሁ። ሁለተኛው ደግሞ የሩዝ ውሃን እንደ መጨረሻ መታጠቢያ መጠቀም ነው። ፀጉራችሁ እንዲያበራና ለስላሳ እንዲሆን ለማድረግ የሩዝ ውሃን መጨረሻ ላይ ይጠቀሙ። እንዴት ነው የሚጠቀሙት? ጭንቅላታችሁ ላይ አፍስሱት እና ለተወሰነ ደቂቃ ያቆዩት እና ይለቅለቁት። ቀላል ይመስላል፣ ነገር ግን በውጤቱ ትገረማላችሁ። ሶስተኛው መንገድ ደግሞ በተለይ የፀጉራችሁ ጫፍ የሚሰባበር ከሆነ የሚሰነጠቅ ከሆነ እና ፀጉራችሁ ድርቅ እንዳይል የሩዝ ውሃ ተጠቀሙ። የሩዙን ውሃ በፀጉራችሁ ጫፍ ላይ አድርጋችሁ ለ1 ወይም ለ2 ሰዓት ያህል አቆይታችሁ ተለቅለቁት። ይህ ቀላል የሆነ የቤት ውስጥ መፍትሄ ፀጉራችሁን እንዴት እንደሚያክመው ትመለከታላችሁ። አራተኛው እንደ ሄር ማስክ መጠቀም ነው። ማንኛውንም የፀጉር ማስክ መስራት ትችላላችሁ እና የሩዝ ውሃ ጨምሩበት። የሩዙን ውሃ በመጨመራችሁ በምታገኙት ውጤት ትገረማላችሁ። ወይም የሩዙን ውሃ ከቆዳችሁ ጀምራችሁ ሙሉ ፀጉራችሁ ላይ አድርጉት እና ለ1 ወይም ለ2 ሰዓት አቆይታችሁ ታጠቡት። በዚህ መልኩ ነው የሩዝ ውሃን የምትጠቀሙት። ነገር ግን ማስተዋል ያለባችሁ የሩዝ ውሃ ፀጉራችሁን መልሶ ለማሳደግ ይረዳችኋል እያልኩኝ አይደለም። ለምንድን ነው እንደዚህ የማልለው? ምክንያቱም እውነታው ይህ ነው። የሩዝ ውሃ የፀጉር መርገፍን ለመቀነስ አይረዳችሁም። የፀጉር መርገፍ ከባድ የሆነ ከሆነ በቫይታሚን ዲ3 እጥረት ምክንያት ሊሆን ይችላል፣ ወይም በአይረን፣ ፌሪቲን ወይም የሄሞግሎቢን እጥረት፣ የሆርሞን አለመመጣጠን ሊሆን ይችላል። ለምሳሌ የታይሮይድ ችግር ወይም ሴቶች ላይ የፒሲኦኤስ ካለ ሊሆን ይችላል። በተጨማሪም በጭንቀት ወይም እንቅልፍ ማጣት ሊሆን ይችላል። ታዲያ መንስኤዎቹ እነዚህ ከሆኑ የሩዝ ውሃን ፀጉር ላይ መጠቀም ሊረዳ አይችልም። ለዛ ነው
ጥሩ ተመገቡ፣ በአግባቡ ተመገቡ፣ የነገርኳችሁን ነገሮች መኖራቸውን ተመልከቱ። እነዚህ ሁሉ በተመጣጣኝ ሁኔታ ሊሆኑ ይገባል። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለእናንተ ይሁን።